አይምሰልሽ ልብ ሲፈልግ ብቻ ነው ሁሉም ነገር መሆን የሚችለው ካልሆነ ግን ያ ሊሆን የሚችልበት መንገድ የለም ቤሌን አንቺ ስንት ብዙ ነገሮች የምትታገሽ ልጅ አልነበርሽ ቆይ ለምን እንደዚህ ትሆኛለሽ ታጋሽ ልብ እኮ የቆረጠለት ከባድ ነው ጁኒያ እኔ አምነን የራሴ ለማድረግ እየሞከርኩ ነው ግን ደግሞ አልሆነም ቤሌን አንቺን ለማናደድ በዙሪያው ላሉ ሰዎች እድል ትሰጫቸዋለሽ ማለት ነው አዎ እሱም እኮ ከኔ በፊት እድል ሰጥቷቸዋል ታዲያ የኔ እድል መስጠት ይገርማል አዎ የመጀመሪያው ጥበብ እኮ ራስን ማወቅ ነው አይደል አንተ ልጅ እውነት ብልህና አዋቂ ነህ እንግዲህ እኔ ሜርሲ ይባላለሁ የአምነን አክስት ነኝ አንተም የሞርዚና ልጅ ብትሆን አይ አክስቴ አንቺ እኮ ምንም አላደረግሽም ደግሞ ፈተኖች ሁሉ ለበጎ ነው አይደል የሚባለው ስለዚህ እንፈተንና እናልፋለን እኛ አይዞ ብለን ልንከባከብህ በሚገባ ሰዓት አንተ ግን የኛን ነገር ለማስተካከል ተጨነክ በጣም ያሳዝናል አክስቴ ሁሉም ነገር ስለተስተካከለ እኮ እየኖርን ነው ማለት አይደለም ስለዚህ ስንኖር ራሱ የመኖር ትርጉም ይገባናል የኔ ልጅ አንተ አስተዋይ ስለሆንክ ነው እንጂ የሆነውን ነገር ለመቋቋም በጣም ይከብዳል አክስቴ ምን እንደገባኝ ታውቂያለሽ ችግር ከባድ አዎ ልጄ የኔ ልጅ ምን ይሳልሻል አሁን ያቺ ቤሌን የምትባል የቀረች ሴት ለሚስትነት ምርጫ መቅረብና ሚስት መሆን ትርጉም ይገባታል ልጄ ይሄ ላንቺ ይገባሻል አዎ ልጄ ግዴታ በአምነን ዙሪያ ያሉትን ሴቶች አንቲቫይረስ በመርጨት ማስወገድ አለብሽ የፈለገ ሁሉ ግን ሊያገኘው አይችልም አንቺ ጎበዝ ነሽ ላንቺ ምንም ማለት አይጠበቅብኝ ገረም እንደዚህ ሆና ስላየዋት ደስተኛ ነኝ ነገር ግን አሁንም በደንብ የተሻላት አይመስለኝም ለምን እንደዛልሽ አንዳንዴ ትቀባጥራለች ማን ያውቃል አሁን ስለኔ መታ ራሱ መጥፎ ነገር ልትነግር ትችላለች ስላንቺ ደግሞ ለኔ መታ ምን ልትነግረኝ ትችላለች ያው ህመምተኛ ስለሆነች የምትናገረውን አታውቅም አንተም እንድትረዳ ትፈልጋለሁ በተለይ ደግሞ ስለኔ ሲሆን ይብስባታል እውነት ልሻለሁ ዛራ ልጅ ደብቆ ማሳደግ ከባድ ነው በሱ ያየሁት ፈተና በማንም አላየሁት አሁን ላይ እኮ አድጎልሻል መቤቴ የፈለገ ቢሆን ልጅ ጥቅም ያለው ነገር ነው ብቻ ከመሆን ያድናል ምን አለ እኔ አንቺ ጣበ ደረሰኝ ብዬ ተመኘሁ እንዴት እናት ዛራ አየሽ ለአንዱ ቁስል የሆነ እናት ዛራ ዛሬ ይፋዊ ሚስጥር አውጥታለች አስባበት ይሆን የተናገረችው ወይስ ደግሞ የልቧን ማውራት የሚያዳምጣት ሰው ስላጣት ብቻ ይሆን ይህንን ሚስጥር የተነፈሰችው እናም ሞዚና ባሳለፈችው ህይወት ውስጥ እንደተሰቃየችና የሷ ባልሆነ ነገር ዋጋ እየከፈለች እንደነበረ ስትናገር ይህም ያምነን አዲስ የመጣው ባርኮት መልከ መልካምና ወጣት ቢሆንም ሁሉም ሰው ወዶታል ወይዘሮ ሞርዚና ግን ሚስጥሩን ስለመታቅ በጣም ተጨንቃና የሚያዋያት ሰው ስላጣች ኩሽና በመግባት ቁጭ ብላ ባለበት ሰዓት እና ዛራ ምን ሆነሽ ነው ተክዘሻል ሳብ ማለት ትጠይቃታለች እዚህ በፊት ብዙ ነገሮችን ያሳለፍኳቸው ስቃዮች ተመልሰው መተው ሆዴን ያቆስልኛል ምናልባት ይህ ኩሽና ቢሰማኝና ቢረዳይ ብዬ ሁሉን ለመርሳት ወደዚህ መጣው በማለት ወይዘሮ ዛራን ታናግራታለች ልጅሽ እኮ አድጓል ስለ ልጅሽ እየተጨነቅሽ ነው ትላታለች እውነት ነው ልጁ አድጓል ግን ያሳለፍኩት እያንዳንዱ ጣውረት ደግሞ ዋጋ እያስከፈለኝ ነው ይህ ዋጋ ደግሞ መቼ እንደሚያልቅ ፍጹም አላወቅኩም በማለት ትተነፍሳለች ልጆች አንዳንድ ጊዜ ተስፋ ደስታ ናቸው ላንቺ አድጎልሻል ደስ የሚል መልከ መልካም ሰው ነው እንደምታውቂው ደግሞ ከሁሉም ሰው ጋር ተግባቢ ነው ስለዚህ ተመስገን ማለት ነው ያለብሽ ምንነኔም ያንቺ እጣ ፈንታ በደረሰይ በማለት ልብ በሚሰብር ንግግር እናት ዛራ ትናገራለች ይህን ጊዜ ወይዘሮ ሞርዚና እስኪ በግልጽ ነገሪኝ ምን ለማለት ፈልገሽ ነው ብትላትም ወይዘሮ ሞርዚና እንደምታውቂው የጠፋችን ሴት ልጅ አለችኝ ድብዛዋ ምን እንደሆነ ግን እስካሁን ፍንጭ አላገኘውም አየሽ የኔ ስቃይ ካንቺ ይበልጣልን በማለት ጥያቄ ትሰጣታለች ወይዘሮ ሞርዚና ባለችበት ደርቃ ነበር የቀረችው ምክንያቱም ይህን ሚስጥር ለመጀመሪያ ጊዜ ነው እናት ዛራ ያወጣችው
ምናልባት ይህንን ነገር ዛሬ ስትናገር የሚረዳት አታ ይሆን? በሌላ በኩል ፔሊንና አምነን ያላቸው የፍቅር ግንኙነት አሁን እንዳቆመ ትናገራለች። አምነን ወደ ፔሊን ክላስ በመግባት ሊረዳት ቢሞክርና እሷን ሊያናግራት ቢሄድም የጠበቀው መልስ ግን ፍጹም ሌላ ነበር። ለዚህም ነው እያረግሽ ያለሽው ነገር ስህተት ነው። እኔ አንቺን ልረዳ በቀረብኩ ቁጥር አንቺ ግን ከጀርባ ሆነሽ ብዙ ነገር ደበቅሽኝ። አሁንም ዋጋ የሚያስከፍልሽ ነገር ስህተት ፍጹም አታደርጊ። እያረግሽ ያለችው ነገር ፍጹም ስህተት ነው ቢላትም ፔሊን ግን አንተ በእኔ ውስጥ የነበረ ቦታ ሞቷል። የበፊቷ ፔሊን አይደለሁም። ያቺ ሚስጥረኛ የብለህ የምትጠራ ሴት አይደለሁም። ከዚህ በኋላ አዲሷን ፔሊን ተዋወቃት። አንተ በእኔ ውስጥ ሞተሃል። ሁለተኛ በመስመሬ እንዳትገባ አቶ አምነን ለየማደርጋቸው ነገሮች ጠንቅቄ አውቃለሁ በማለት ልቡን በሚሰብር ንግግር ፔሊን የልቧን አውጥታ ትናገራለች። ይህንን ነገር ግን ከልብሽ አስበሽበት ነው ብሎ ቢጠይቃትም አዎ አስቤበታለሁ። ዋጋ መክፈል በማይገባኝ ቦታ ላይ ከፍዬ ራሴን ዋጋ ቢስ አስደርጌዋለሁ። ምናልባት ዋጋ ለሌላቸው ሰዎች ይሆናል ያንተ ፍቅርና ያንተ ስሜት በማለት እንግዲህ አምነንን ጥለው ትሄዳለች ማለት ነው። አምነንን ባለበት ደርቆ ይቀራለኝ እና ዛሬ ይህንን ስትጠይቃት በጉጉት እየጠበቀች ነበረ። ምናልባትም ነገሮች አልፈው ሁሉ ሰላም ይወርዳል በማለት እንግዲህ በጉጉት ስትጠብቅ ነበረ። እና ዛሬም እንግዲህ ከፔሊን ጋር ስታወራ የኔና ያምነን ነገር አብቅቷለኝ፣ የውስጤን ነግሬዋለሁ፣ እንደማልፈልገው እንደማልጠብቀው፣ ከዚህ በኋላ እሱ የኔ ስላልሆነ የማርያ ብቻ እንደሆነ እያንዳንዱ የሚያደርገው ነገር ሁሉ እኔን ለማናደድ እና የኔን ስሜት ለመጉዳት ነው። እኔ ደግሞ እንዳሻንጉሊት ዝም ብዬ እየተመለከትኩ ከሱ መጫወቻ መሆን አልፈልግም። እኔም የራሴ ስሜት አለኝ እና ዛራ ከዚህ በኋላ አዲሷን ፔሊን ነው ታዋቂያት፣ የበፊቷ ፔሊን አይደለሁም በማለት ራሷን በኩራት ስታስታውቅ ዛራ ትደነግጣለች። ምክንያቱም ይህ የሰው ማንነት ስላልሆነ ተረጋጊ፣ የሚጸጽትሽ ነገር አታርጊ ልጅ እያለቻት እንግዲህ እየመከረቻት ነበረ። ከዚህ በኋላ እንግዲህ ስላምነን የምታነሽ ከሆነ ቤቱ ለቅቄ እወጣለሁ፣ ከዚህ ቤት መኖር ራሷ አልፈልግም ብትላትም እና ዛራ በጣም ነው የደነገጠችው። ምክንያቱም ፔሊን እንደ ልጇ ነው መታያት፣ እሷም እናቴ እያለች ስለምትጠራት ተስፋዋ ነበረች እና እኔ እናትሽን ለማን ጥለሽ ነው? እውነት ይህን ነገር ከልብሽ ነው ያልሽው? እያለች እንግዲህ ስትደልላት ነበረ። ከዛም እንግዲህ ፔሊን ይቅርታ ተሳስቻለሁ፣ በቃ እሺ አንቺን ጥዬ የትም አልሄድም ስትላት እንግዲህ አንድ ታሪክ ትነግራታለች ማለት ነው። ከዛ ከታሪኩ መሀልም እንግዲህ የሰው ልጅ ለሀብት ለንብረት ብሎ ሰዎችን ይቀርባል። አንዳንዱ ደግሞ ፍጹም ሰው መሆኑን አምኖበት በጓደኛ እንደሚቀርብ ትናገራለች ማለት ነው። ከዛ ታሪክ እንግዲህ ፔሊን የምትማረው ነገር አለ። የሰው ልጅ አንዳንዴ መልኩን አይተን ገንዘቡን አይተን ብዙ ነገሮችን አይተን እንቀርባለን። ምናልባት ያ አንድ ቀን የጠፋለት ደግሞ እንሸሻለን ማለት ነው። ምክንያቱም ያንን ሰው የቀረብነው እውነት ከልባችን ፈልገነው ሳይሆን ለጥቅም ፍላጎት እስከቀረብነው ድረስ ጥቅሙ ለእኛ የማይገባን ከሆነ ወይ ደግሞ ያንን ጥቅም እኛ ማናገኘው ከሆነ ተስፋ ስንቆርጥ ያንን ሰው እስከ መፈጠሩ ድረስ የምንጠላበትና የምንሸሽበት ጊዜ ስለሚመጣ ነው። ግን ትክክለኛ ጓደኛ ከተባለ ደግሞ ወይም ደግሞ ትክክለኛ ሰው በዙሪያችን አለ ከተባለ እስከ ጉድለታችን፣ እስከ ድክመታችን፣ እስከ ማጣታችን፣ እስከ ችግራችን ድረስ አብሮን የሚዘልቅ ሰዎች አሉ። አንዳንዴ ይሄ ደግሞ በእድል ነው የሚገኘው እንጂ ብዙ ጊዜን አይገኝም። ምክንያቱም ራሳችን ለራሳችን እንኳን መቆም የምንችለው ሁሉ ነገር ሲኖረን እንጂ ሳይኖረን አይደለም። እና አንዳንዴ በዛ መካከል እንግዲህ ፔሊን ታማኝ ሆና መቀጠል አለባት። አምነን ዛሬ ሌላ ሴት ቢሄድና ያላደረገውን ነገር ሆኖ መስሎ ቢታይሽም አንቺ ግን ተሳስተሻል፣ ለራስሽ እውነተኛ ታማኝነት አሳይ በማለት እንግዲህ የእናትነት ፍቅሯን እየገለጸችላት ነበረ። ፔሊንም በእርግጥ በሀሳቧ ተስማምታለች ማለት ነው። ከዛም እንግዲህ ፔሊን መጨረሻ ላይ ያደረገችው ነገር ቢኖር ሁልጊዜ ከዚህ በኋላ አዲስ ህይወት መጀመር እንዳለባት እና ራሷን ማዳመጥ፣ ለራሷ ጊዜ መስጠት፣ ማወቅ የሚገባትን ነገር ማወቅ፣ ድክመቷ ምን እንደሆነ፣ በዙሪያ ያሉ ሰዎች ለእሷ ያላቸውን ቦታ ማወቅ እንዳለባቸው እንግዲህ ስታስብ ከቹኒያ ጋራ በመደዋወል እንግዲህ ምርጥ ወደሆነ ቦታ ይሄዳሉ ማለት ነው። እንግዲህ ቹኒያም ደግሞ እንደ ጓደኛ ቀርባና የውስጧን ልታዳምጥላት ዝግጁ ሆና አሁን ምርጥ ጓደኛሞች ሆነዋል ማለት ነው። በቦታውም እንግዲህ ሲገናኙ ብቻዬን ነኝ ስትኝ መጠርጠር ነበረብኝ፣ ከአምነን ጋር ምን ተፈጠረ ስትላት
አምነን ከዚህ በኋላ የኔና የሱ ነገር አጥቅቶለታለኝ። ብቻዬን ዋጋ ከፍዬለታለሁ። ዋጋዬን ደግሞ የማያውቅ ከሆነ ሲያጣኝ ካጠገቡ ስርቅ ዋጋዬን ማወቅ አለበት። አሁን ላይ ከማሪያ ጋር ነው በማለት እንግዲህ ለቹንያ ትናገራለች ማለት ነው። ቹንያ ግን ይህን ነገር ስትሰማ ፍጹም አላመነችም። አምነን ጠርቶ እንግዲህ ወጣ ወጣ ማለት አብዝተሻል፣ በዛ ላይ ክላሽን ደግሞ ቆልፈሽ መቀመጥ አብዝተሻል በማለት እንግዲህ ማሪያ የቤቷ ንግስት መሆኗን እና ፔሊንን ልትቆጣጠራት ስትሞክር እንመለከታለን። ፔሊን ደግሞ ምን አደረግኩ? መቀመጥ መብቴ ነው፣ ለራሴ ክላሴ ያስደስተኛል ስትል እቤታችን እንግዳ አለ፣ ያንን ሰው ደግሞ እዚህ አባል እስከሆንሽ ግዴታ ማጫወትና ማዝናናት አለብሽ በማለት ማሪያና የቤት እመቤትነቷን ልታሳይ ትሞክራለች ማለት ነው። ይህን ጊዜ አምነንም እንግዲህ ከማሪያ ምላስ ቀበል ሊያደርግና አዎ በቤቴ ወንድም ያለ፣ ወንድሜ በማንኛውም ሰዓት ሊከፋው ብቻውን ሊሆን አይችልም፣ ስለዚህ አብረሽ ከቤተሰብ ጋር መቀላቀል አለብሽ ብሎ ቢናገርም ይህ ለእናንተ ምርጥ ሀሳብ ሊሆን አይችልም፣ በእኔ ቦታ ደግሞ ምንም ማለት አይደለም በማለት ንግግሬን ጨርሳለሁ ብላ እንግዲህ ሀሳባቸውን ሳታስጨርሳቸው ፔሊን ጥላቸው ትወጣለች ማለት ነው። ማሪያና በጣም ትናደድና ወደ አያትየዋ ትሄዳለች ማለት ነው። አያትየዋም እዚህ በኋላ ያሉትን ሰዎች ሙሉ በሙሉ መቆጣጠር አለብሽ በማለት እንግዲህ ማሪያን ለአምነን እንደምትድርላት እና አባቷ በቅርቡ መጥቶ ደግሞ የእሷ እንደምታደርጋት ቃል ትገባላታለች ማለት ነው። ይቺ አሮጊት የተባለችዋ ማለት ነው ማለት እሷ የምትፈልገው ነገር እሷን የሚያስደስታን ነገር ሁሉ እንደፈለገች እንድታደርግ እንግዲህ መብት ተሰጥቷታል ማለት ነው። ማርያም እንግዲህ ይህን ደግሞ እየተቆጣጠረችው ነው። ከዚህ ቀደም እንግዲህ ጀሪ ነበረች፣ ጀሪን ቦታ ትዛታለች ማለት ነው። እንዲሁም ከመርሲን ጋራም ሰላምም አይደሉም። አሁን ፔሊ ነበር ያስቸገረቻት። ፔሊን ደግሞ በቅንነት እሺ ስላለቻት እና ያፈራች ስለመሰለቻት እንግዲህ ነገሮች ሁሉ ትውት ስታደርግላት ማሪያ የበላይ የሆነች ተመስሏታል ማለት ነው። ለነገሩ የልብ ልብ የሰጠቻት አያትየዋ ናት ማለት ነው። ምክንያቱም አንቺ ንግስት ነሽ፣ የቤት የመቤት ነሽ፣ ይህ ቤት ላንቺ ነው፣ የአምነን ሚስት መባል አይናፍቅሽም፣ እያንዳንዱን በቁጥጥር ስር አርጊው፣ ማንም ምንም ከልካይ የለሽም በማለት እንግዲህ ስትመጻደቅባት ነበረ። ለዚህም ደግሞ ልብ ልብ ሰጣታለች ማለት ነው። አያትየዋ ግን መጨረሻ ላይ የሚቆረቁራትን ስራ እያደረገች እንደሆነ ግልጽ ነው። ምናልባት እሷ አሁን ላይ ይታያት ይችላል ማለት ነው። በዚህ ደግሞ ማርያም ደስተኛ ናት ማለት ነው። አምነንም እንግዲህ ፔሊንን ለመርሳት እየሞከረ ባለበት ሰዓት እንግዲህ ሊረሳት እንዳልቻለ ለወንድሙ ሲናገር ነበር ማለት ነው። ወንድሙም እንግዲህ በሀብትና በንብረቱ ዙሪያ አንዳንድ ጥያቄዎችን፣ ስሜት የሚነካ ንግግሮችንም እየተናገረ አይተናል ማለት ነው። ከመርሲን ጋራም እንግዲህ አንዳንድ ነገሮችን እያወራ ነገሮችን እያጣራ ስለ ቤተሰቡ ያለውን ታሪክ ማወቅ እንዳለበት እና እሷ በዝርዝር እያስረዳቸው እንደሆነ ግልጽ ነው። ይህን ይመስላል ድራማው ማለት ነው። ሰላም እንዴት ናችሁ? ይህንን ዩቲዩብ ቻናል ቤተሰቦች፣ ይህ ተወዳጅ የሆነው የድል ተከታታይ ድራማ በቤተሰብ ዙሪያ ያሉትን ችግሮችን፣ ሚስጥሮችን ባዳ ሲያውቃቸውና ያንን ሰው ለመጣል ያላቸው ትግለት የሚያሳይ ድራማ ነው። ሁላችሁም ገብታችሁ ሙሉን ብትከታተሉ ትወዱታላችሁ። አመሰግናለሁ።